የፋኖ ኃይሎች በደብረ ማርቆስ የተሳካ የተባለ ቦምብ ጥቃት መፈጸማቸውን አስታውቋል። የኢራን ፓርላማ በአሜሪካና በእስራኤል ላይ አደገኛ የተባለ ውሳኔም እንደሚወስን ታውቋል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎች ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ የ206ኛ ኮር አነፍናፊ አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7:45 በፈጸሙት የቦምብ ጥቃት 10 የሚሊሻ አባላት ላይ ጉዳት ማድረሳቸውን አስታውቀዋል። ምሽቱን ተገን አድርገው በአብማ ክፍለ ከተማ ልዩ ቦታው እነገብ አካባቢ ለቅኝት በሚንቀሳቀሱ አንድ ጋንታ የጠላት ኃይል ላይ ጥቃት ያነጣጠረ ሲሆን 3 ፖሊሶችና 4 ሚሊሻ ሲደመሰሱ 1 ፖሊስና 2 ሚሊሻ አባላት እንዲሁም ከባድ ቁስለኛ መሆናቸው ተረጋግጧል። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ እያደረሱት ባለው የቦምብ ጥቃት አደጋው ላይ የወደቁ የአድማ ብተና አባላት እንዲሁም በ4 ሰዓት ውስጥ 15 የሚሆኑ 206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃን መቀላቀላቸውን የአፋብን ቴዎድሮስ እዝ 206ኛ ኮር የህዝብ ግንኙነት ኃላፊ አስታውቋል። ውድ ቤተሰቦቻችን ወደ ዋናው ዝርዝር ዜናዎች ከማለፋችን በፊት ለህሊና እስረኞች የተላለፈ መልእክትም ስላለ ሁላችሁንም የሚመለከተው ጉዳይ ነውና በቅድሚያ ወደ እርሱ እናመራለን። የዘንድሮውን የፋሲካ በዓል በማስመልከት በተለያዩ ወህኒ ቤቶች የሚገኙ የህሊና እስረኞችንና ቤተሰቦቻቸውን በማሰብ ሁሉም አማራና ሀገር ወዳድ ኢትዮጵያውያን ሁሉ ወገናዊ ኃላፊነቱን ሊወጣ ይገባል ሲል ጥሪ እናስተላልፋለን። በቃሊቲና በቂሊንጦ በአባ ሳሙኤል፣ በዝዋይ፣ በአዋሽ አርባ፣ በጮሬሳና በሌሎች ማረሚያ ቤቶች በሺዎች የሚቆጠሩ የአማራ ምሁራን፣ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች እንዲሁም በአማራነታቸው ብቻ ከስራ ገበታቸው ታፍነው የተወሰዱ ለእስር ተዳርገው ለእውነትና ለህዝባቸው መሪር ዋጋ እየከፈሉ እንደሚገኙ ይታወቃል። እነዚህን ወገኖች በዓሉ ምክንያት ማድረግ በአቅራቢያ በሚገኙ ወህኒ ቤቶች ሄዶ ማጽናናትና ማበረታታት እንዲሁም ለናፈቃቸው ቤተሰቦቻቸው ደጀን መሆን ወቅታዊ የቤት ስራ መሆኑም ሊሰመርበት ይገባል። ስለሆነም በቡድንም ሆነ በተናጠል የእስረኞችን ቤተሰቦችና ልጆችን በመጎብኘት አለንላችሁ ልንላቸው ይገባል። እንዲሁም አቅም በፈቀደ ልጆቻቸው በዓሉን በደስታ እንዲያሳልፉም ወገናዊ ድጋፍ ማድረግ የሁላችንም ግዴታ መሆኑ ይታወቅ። የሚችሉ ደግሞ እስር ቤት ድረስ በመሄድ ለእስረኞች የሞራል ስንቅ በመሆን ወገን አለኝ ብለው እንዲበረቱ ማድረግ የሁላችንም ኃላፊነት ነው በማለት ተራራው ሚዲያም በጽኑ አስምርበታል። የአማራ ፋኖ ብሔራዊ ንቅናቄም ኢየሱስ ክርስቶስ የስቅለት በዓል እንኳን በሰላም አደረሳችሁ የሚል እንኳን አደረሳችሁ መልእክት አስተላልፏል። አፋብን በመግለጫውም የስቅለት በዓል የሚያስተምረን ጽናትና ለዓላማ ሞት ያለውን ጥልቅ ትርጉም ነው ያለም ሲሆን ጌታችን ኢየሱስ ክርስቶስ ስለ እውነትና ስለ ሰው ልጆች ፍቅር ሲባል እስከ ቀራንዮ እንደተጓዘ ሁሉ የአማራን ሕዝብ ክብርና ህልውና ለማስጠበቅ የተጀመረው ጉዞ የተጸነሰው በመንገዳችን በድንገት በተቀላቀሉ እና እየወረዱ ባሉ ይሁዳዎች ሳይሆን ውድ ህይወታቸውን ለመክፈል በማይሰስቱ በቁርጠኛ ልጆች ልብ ያለ እስከ ቀራንዮ ለመጓዝ ተቆረጠ የማያወላውል ጉዞ ነው ብሎታል። ስቃይና መከራ ለክብር ሞት ደግሞ ስቃይና መከራ ለክብር ሞት ደግሞ ለትንሳኤ መንገድ እንደሆነ ሁሉ ዛሬ የምናልፍበት መከራና የምንከፍለው መስዋዕትነትም ለታላቅ ድልና ለህዝባችን ሰላም መሰረት መሆኑን አይቀሬ መሆኑን በመተማመን ነው ብሏል። የአፋብን አመራሮችና መላው የሰራዊት አባላትም ይህ ጉዞ ህዝባችንን ነጻነትና ደህንነት እስኪያረጋግጥ ድረስ በጽናትና በሙሉ ልብነት ለማስቀጠል በዚህም ለመላው የሰው ልጆች ሲባል ዋጋ የተከፈለበት ቀን በድጋሚ ቃል እንገባለን ብለዋል። በዓሉን ስናከብር ለአማራ ህዝብ ህልውና ሲሉ ውድ ህይወታቸውን የገበሩ ጀግኖቻችንና የበረሃው ደማቸውን ያፈሰሱ ልጆቻችን ቤተሰቦች በመጠየቅና በመደገፍ በማንነታቸው ምክንያት ከቀያቸው ተፈናቅለው በችግርና በስደት የሚገኙ ወገኖቻችን በማሰብ አማራነት ወንጀል ተደርጎባቸው በፖለቲካ አመለካከታቸው ምክንያት በየእስር ቤት የሚማቅቁ የህዝብ ልጆችንና ቤተሰቦቻችንን በማስታወስ ድምጽ በመሆንና በመጠየቅ ከጎናቸው መሆናችን በማሳየት እንዲሆንም ጥሪ አቅርቧል። አፋብንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል እንኳን አደረሳችሁ እያለም መልእክቱን ቋጭቷል። ሚያዝያ 2 2018 ዓመተ ምህረት ወደ ላኛው መረጃ ስናልፍ ዛሬ ቀን 28ኛው ወር 2018 ዓ.ም የአፋብን በላይ እዝ የሜጀር ጀነራል ባንታ ባተ አንደኛ ኮር የጣና ግላውዲዮስ ክፍለ ጦር ለብዙ ወራት ያሰለጠናቸውን ሰራዊት በደማቅ ማስመረቁን አስታውቋል።
ጣና ግላውዲዮስ ክፍለ ጦር እጅግ ተዋጊ ኃይለኛ የተሰባሰበበት ብዛት ያለው የሰው ኃይል ያለበት በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎችን ታጠቀ በበሳልና በአማራ ብሔርተኝነት በማይደራደሩ መሪዎች የሚመራ እንዲሁም ከውድቀት ወደ ከፍታ የገሰገሰ በኩራችንም ውስጥ የምንተማመንበት ክፍለ ጦር መሆኑ አይዘነጋም። ከዚህ በፊት በክፍለ ጦሩ ሰልጥነው የተመረቁ ሰራዊቶች በርካታ ጠላትን መደምሰሳቸው ይታወቃል። በተለይ የካቲት 1 ቀን የተጀመረው መደበኛ ማጥቃት በደቡባዊ ጎንደር ክፍል ውስጥ የነበረውን ጠላትም ሙሉ በሙሉ በመደምሰስ ማርከው ታጥቀውና አስታጥቀው ይገኛሉ። ያልሰለጠነው ትውልድም ይህንን በመረዳት መሰልጠን፣ መደራጀት፣ መሰባሰብ፣ ፋኖ ሆኖ መገኘትና በአማራ ሰማይ ስር ሆኖ መታገል አማራጭ የሌለው ግዴታ መሆኑን ተገንዝበው ዛሬ በደማቅ ሁኔታ ስልጠናቸውን አጠናቀው መደበኛ ሰራዊት በመሆን ተመርቀዋል። ዛሬ ጌታችን ኢየሱስ ክርስቶስ የተሰቀለበትን የግፍ የመከራ ስቃይ የግርፋት ቀን መሆኑን ለዛሬው ተመራቂዎችም ለየት ያደርገዋል። ምክንያት ያለው የፋኖ ትግል ዛሬ ይህንን ሰራዊት ስናስመርቅ ባርነቱን፣ ድብደባውን፣ በደሉን በደንብ ተገንዝቦ የእውነት አርብ ቀን ተመርቆ የእውነተኛ አርበኛ መሆኑን አስመስክሯል ሲሉም ፋኖ አመኑ አለማንታ አስታውቀዋል። ከውጭ የኢራን ፓርላማ የአሜሪካና የእስራኤል መርከቦች በሆርሙዝ ሰርጥ በኩል በዘላቂነት እንዳያልፉም ሊያግድ እንደሚችል አስጠንቅቋል። በባሕረ ሰላጤው ሀገራት የሚመረተው የነዳጅ ምርት የሚተላለፍበት ወሳኙ የሆርሙዝ ሰርጥን ለመቆጣጠር የሚያስችል ወሳኝ እቅድ የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምጽ እንደሚሰጥበት ተነግሯል። የፋርስ ዜና ወኪል በዚህ እቅድ ውስጥ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በመተላለፊያ በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሐሳብም ተካቶበታል ተብሏል። የሆርሙዝ ሰርጥና በፋርስ ባሕረ ሰላጤው አካባቢ ያለውን ደህንነትና ዘላቂ ልማትን ለማረጋገጥ በሚል በተዘጋጀው በአዲሱ እቅድ መሰረት በመርከቦች እንቅስቃሴና የሚገኝ ገቢን በተመለከተም ጉልህ ለውጥ እንደሚኖረው የፓርላማ የሲቪል ኢንጂነሪንግ ኮሚሽን ኃላፊ ተናግረዋል። ኃላፊው እንደተናገሩት የሆርሙዝ ሰርጥን የሚተዳደርበት አዲሱ አሰራርን የተመለከተ እቅድ በኢራን ፓርላማ ሙሉ ድጋፍ አግኝቶም ተግባራዊ ይሆናል ብለዋል። ባለስልጣኑ ኢራን መንግስት የሆርሙዝን ሰርጥ ላይ የሚኖረውን ቁጥጥርና የበላይነት ለማረጋገጥ በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦችን መካተታቸውን ኃላፊው አስታውቀዋል። በአንደኛነት ከተጠቀሰውም የጠላት መርከቦች እንዳይተላለፉ መከላከል፣ ከአሜሪካና እስራኤል ጋር ግንኙነት ያላቸው ነዳጅ ጫኝ መርከቦችን በዘላቂነት በሆርሙዝ ሰርጥ በኩል እንዳያልፉ ማድረግ እንደሆነም ታውቋል። እንዲሁም ሁለተኛው ከመርከቦች ክፍያ መሰብሰብ ሲሆን በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ለደህንነታቸውና ለሌሎችም ተያያዥ ጉዳዮች ለሚያገኙት አገልግሎት ክፍያ ይጠበቅባቸዋል ብለዋል። እንዲሁም ሶስተኛው የኢራን ገንዘብ ማጠናከር ሲሆን የኢራን ገንዘብ የሆነውን ሪያልን ለማጠናከር በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች የሚሰበሰቡት ሁሉም ክፍያዎች በኢራን ገንዘብ ብቻና ብቻ ይሆናሉ ብለዋል። እንዲሁም አራተኛው ፋርስ ባሕረ ሰላጤ የሚለው ስም ጥቅም ላይ እንዲውልም ማድረግ ሲሆን ሁሉም በሰርጡ የሚተላለፉ መርከቦች በሚኖራቸው የደብዳቤ ልውውጥ በሚያዘጋጇቸው ሰነዶችና የሬዲዮ መልእክቶቻቸውም ይፋዊውን እና ታሪካዊውን ፋርስ ባሕረ ሰላጤ የሚለውን ስያሜም እንዲጠቀሙ የሚያስገድድ ይሆናል። እንዲሁም የመጨረሻው የሚሰበሰበውን ገንዘብ አጠቃቀም ሲሆን ከሆርሙዝ ሰርጥ ከሚገኝ ገቢ ውስጥ 30 በመቶ የኢራን ወታደራዊ አቅምን ለማጠናከር ሲውል 70 በመቶ ደግሞ የአገሪቱን ዜጎች ሕይወት ለማሻሻል ይውላል ተብሏል። በመጨረሻም ሳምንታት ከአሜሪካና ከእስራኤል ጋር በተካሄደው ጦርነት ኢራን የሆርሙዝ ሰርጥን በመዝጋት ከ20 በመቶ በላይ የሚሆነውን የዓለም የነዳጅ ፍጆታም እንዳይንቀሳቀስ ማድረግ ትችላለች። ኢራን ከአሜሪካ ጋር የደረሰችውን የተኩስ አቁም ተከትሎም ፓኪስታን ውስጥ በሚደረገው ድርድር የሆርሙዝ ሰርጥ ጉዳይ ዋነኛ አጀንዳ ሆኖም እንደሚቀጥል ይጠበቃል። መረጃው የቢቢሲ ነው።